ረጅም ዓመት ጸልያለሁ፣ ረጅም ዓመት ሰግጃለሁ፣ ረጅም ዓመት ተንበርክኬያለሁ፣ ቤተክርስቲያን ተመላልሻለሁ፣ ገዳማት ሄጃለሁ፣ ንስሐ እየገባው ቅዱስ ቁርባን ተቀብያለሁ። ነገር ግን የሚፈልገው ነገር አልሆነልኝም። ያሰብኳቸው ነገሮች አልተሳኩልኝም። እግዚአብሔር የሚፈልገውን ነገር አላደረገልኝም፣ አላሳካልኝም የምንል በጣም ብዙ ሰዎች እንኖራለን። ነገር ግን ይህንን የእህታችንን መልእክት አዳምጡና ብዙዎቻችሁ ምን ማስተካከል እንዳለባችሁ በሕይወታችሁ ውስጥ ምን መሙላት እንዳለባችሁ የትኛውን ደካማ ጎን ማስተካከል እንዳለባችሁ የምትረዱበት ቪዲዮ ነው። ስለዚህ በቀጥታ የእህታችንን ድምፅ አሰማችኋለሁ። ወደዛው እንሄዳለን። የኔ ወንድም ሰላም ነህ? እንዴት ነህ? አሁን አንዳንድ ሰዎች የሆነ ቪዲዮን ሳየው አልዳንም እኮ ለውጥ የለንም እኮ ሰግደናል እንደዚህ ብለናል ይላሉ አልክና ግን አሁን የኔን ተሞክሮ ራሱ እዛ ላይ አውጥተህ በራስህ አነጋገር እንትን ብትፖስተው ለሌሎቹም ይጠቅማቸዋል ማለት ነው። ምክንያቱም እኔ አሁን 12 ዓመት ነው ከዚህ ውጊያውን የጀመርኩት ማለት ነው ማስበው እንግዲህ እና ሂጄም በስግደትም ምን ልበል በቃ እጄ ሁላ እስከሚላላጥ በስግደት ወገቤ እስከሚጎብጥ ባጥምት ሁላ ምን ልበል ሰው ሁሉ እስከሚደነግጥ ሲያየኝ ማለት ነው ድረስ ነበረ ጾሙ ምኑን እንትን ብዬ የነበረው ማለት ነው። በቃ ሂጄ አንድ ገዳ የቤተክርስቲያን እንትን ላይ ወጥቼ ማለት ነው ከቤቴ ወጥቼ ተከራይቼ ማለት ነው። መጀመሪያውም ስጀምሮ በዛ ነበረ። ግን ያን ሁሉ አድርጌ ያን ሁሉ ብዬም እንትን ያልኩት ነገር የለም ማለት ነው። ከዛ እንዲህ ያልኩ በቃ ግን ያው በቻልኩኝ ደግሞ እዚህ መጥቼ እየጸለይኩም በተቻለኝ መጠን ግን አሁን ሳስበው በቸም ጊዜ ወሰደ። ግን አሁን ሳስበው የሚገርምህ ነገር ያው እድሜህም ይሄዳል ምን ይላል የዛኔ በአፍላ እድሜም በነበረበት ባልበሰለ ጊዜ አንደኛ ነገር ክርስትና ስላልበሰለን ለዚህ ውድቀት ተዳርገናል መጀመሪያውንም ማለት ነው አይደል? ለዚህ ውድቀት ለዚህ ክፉ እንትን በቃ ተይዘናል ማለት ነው። ግን እግዚአብሔር ደግሞ አሁን አስተምሮ ድጋሚ የመዳን ነገር ላይኖር ስለሚችል ማለት ነው እስከ ወዳኛው ድረስ እንዳንጠፋ አሁን ሳስበው በአሁን እድሜ እንግዲህ አስብ ከ12 ዓመት በኋላ የገባኝ ማለት ነው አሁን ነው እንግዲህ ያ ሁሉ አይምሮዬ ተይዟል። እኔ መስገድ እንትን ማለት ነው። ግን እኔ ምንድነው ጥፋቴ? መጀመሪያ ንስሐ ገብቻለሁ። ግን የሚገርም ነገር ሁሉንም ንስሐ አልገባሁም ነበር። ለአይምሮዬ ተይዞ ንስሐዎቹን ረስቻቸው ነበር። ግን ከጊዜ በኋላ እያስታወስኩ ቀስ በቀስ መግባት ጀመርኩ ማለት ነው። ይሄን ሁሉ እግዚአብሔር ዝም ብሎ ነው የሚያየን ማለት ነው። ምንም ነገር እግዚአብሔርን ብጠይቀው የፈለገ ነገር ያደርግልኛል። የሚገርምህ ነገር ማለት ነው በቃ እንደዚህ ነገር ምን አርግልኝ ስለ ወዲያው ነው የሚያደርግልኝ ማለት ነው። የጤንነቴን ነገር በዚህ ነገር ግን ዝም ብሏል ማለት ነው። እና አሁን ሳስበው ለምንድን ነው ብዬ በቃ ከራሴ ጋር አከራከራለሁ ከእግዚአብሔር ጋር በቃ አንዳንዴ እንትን እላለሁና የከበደ ስም ነገር አሁን ሳስበው መጀመሪያ ላይ የዛኔ ወዲያውኑ ብድን ኑሮ ተመልሼ አወላለቄ መጥፎ ይሆን ነበር። ለምን እርግጠኛ ነኝ ዘፈን ላዳምጥ ነው እንደዚህ ሊሆን ነው አለባበሴ ምን እያለ በዛ ነገር ላይ ነበርኩ ማለት ነው። እና የመብሰል ነገር ያስፈልጋል ማለት ነው። አሁን ህዝቡ ያልተረዳው ነገር ምን መሰለ ከራሴም ተሞክሮ ከ12 ዓመት እኔ ብትነግራቸውም ራሱ ደስ የሚለኝ ከኔ ተሞክሮ አኳያ መብሰል በጣም ያስፈልጋል ማለት በኋላ ነው የሚገባቸው ማለት ነው። እግዚአብሔር ለኛ ለዚህ ክፉ ነገር አሳልፎ ለመስጠት ፈልጎ አይደለም። እኛ ስንጸልይ ስንበረከክ ጠልቶን አይደለም። ግን የበለጠ ነገር እንድንማርበት ነው። ድጋሚ እንዳይጥለን ነው። ምክንያቱም በህይወታችን ዘመን እስካለን ድረስ አሁንም ጠላታችን እኛን ምክንያቱም ማን መንግስተ ሰማያት እንድትገባ አይፈልግማ። እሱ አላማው እኮ እዛ ላይ እንዳትገባ ነው። ስለዚህ እኛን ለመጣል ስለሆነ ሐሳቡ አይተኛልንም ማለት ነው። እኛ ደግሞ ያለንን አሁን ምን አደርጋለሁ መሰለህ ሁሌ እንትን ሲል ስግደቴ እንደዚህ አልነበረም። ይሄን ሁሉ ማስተካከል አለባቸው። ጸሎታቸው እንዴት ነው መቼ ተነስተው የሚያደርጉት ሙሉ ቀን አዋላቸው እንዴት ነው? ይሄን ነገር ማስተካከል አለባቸው። ሁለተኛ የባህሪ ለውጥ። እኔ አሁን ዝም ብዬ በቃ አንዳንዴ ተናዳጅ ነበርኩኝ
ተነጫናጭ ነበርኩኝ። ይሄ ባህሪዬን እንዴት መግራት አለብኝ? ይሄን ባህሪዬን ራሱ እሱ ቢኖርም ማለት ነው እሱ ቢገፋፋህም ግን አንተ በስመ አብ እንደዛ ሲያደርግ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ገስጸህ ጥሩ ባህሪ ለሰዎች መጥፎ ቢሆኑልህ ዞር ከቦታው ዞር ማለት መከራከር መጋተር ነገር ያደርጋል ማለት ነው። ከዛ በኋላ በዚህ ጸባይ ሰው ታስቀይማለህ፣ ከሰው ጋር ሌላ ነገር ትፈጥራለህ፣ እግዚአብሔር ደግሞ ይቀየማል። በዚህ በክርክር መካከል ደግሞ እግዚአብሔር አይኖርም። ስለዚህ ገለል ትላለህ ከቦታው በቃ ሲጨቃጨቅ ምናምን ነገር ገለል ማለት ዞር ማለት በቃ እኔ ለእንደዚህ ነገር እንትን አይደለም። ሰው ከበደልህ ደግሞ ሰው ካኮረፈ ደግሞ ይቅርታ ባገኘው አጋጣሚ ደግሞ ይቅርታ ለዛ ሰው በቃ እያሳደድክ ይቅርታ ለምን ለራስ ተጠቃሚ ለመሆን ማለት ነው። በቃ ይሄን ነገር ባህሪያችንን ማስተካከል መቻል አለብን። አለባበሳችንን ማስተካከል መቻል ሱሪ እያደረግን እየተቀባባን ይሄን ነገር እያደረግን እንዴት ብሎ እንትን ይላል ማለት ነው። ይሄን ባህሪያችንን መጀመሪያ እና ዙሪያችንን ምንድነው የኔ ችግር መጀመሪያ የኔ ችግር ምንድነው መጀመሪያ አይደል ችግራችንን መጀመሪያ ለአንዴ ለሁለቴ ለአንድ ሰሞን የምንተው ሳይሆን ለሁሉ ጊዜ ባህሪያችንን ለመለማመድ በቃ ይሄን ምላሳችንን መቆጠብ ክፉ አለመናገር በቃ ብንናደድ ምን ብንለው በቃ ክፉ ነገር አለመናገር አፋችንን ደግሞ መያዝ መገደብ ነው በቃ ዋናው ነገር። ሃይማኖቱን እግዚአብሔር የሚለውን በተለይ ወንጌሉን አንብበን እዛ ያለውን ወንጌል ምን ባህሪ ነው ከኔ መኖር ያለብኝ የእግዚአብሔር መንፈስ ከኔ እንዲጠጋ አይደለ ርኩስ መንፈስ ደግሞ ከኔ እንዲርቅ ሳይወድ በግዱ ከእንደዚህ አይነት ህይወት ጋር መኖር አይፈልግም። ግን እኛ ባህሪያችን መጥፎ ከሆነ ይቅርታ ማንን ከሆነ ንስሐ ደግሞ ግማሹን ገብተን ግማሹን ያልገባን ከሆነ የራሳችን ችግር አለ ማለት ነው። የራሳችን ችግር መስተካከል አለበት ማለት ነው። በቃ መተት ያለበት ሰው ደግሞ ግዴታ የሚታደስበት ከሆነ ደግሞ ስጋና ደሙ መውሰድ አለበት። ይሄ በጣም እሱ ስጋና ደሙ ነው ሊያከሽፍለት የሚችለው ማለት ነው። በተደጋጋሚ ሲታደስ ስጋና ደሙ እየተካተልን ስንወስድ እየከሸፈ ቢያድሱም እየከሸፈ እየተዳከመ ይሄዳል ማለት ነው። ያለ ስጋና ደሙ እኔ ከእናንተ ጋር አለው ነው የሚለውና ያለ ስጋና ደሙ ደግሞ መተትን እንትን ልንለው አንችልም ማለት ነው። አጋንንቱም ቢሆን ማለት ነው። ስለዚህ ይሄን ነገር ማስተካከል የራሳችንን ባህሪ ማስተካከል አለባታችን ማስተካከል አኗኗራችን ማስተካከል ጸባያችን ማረም ዘፈን የሚባል አለመስማት ይሄ ቲክቶክ ምናምን ላይ ራሱ የሚባለው ወሬ መጥፎ ነገር አለማየት በቃ ማየት ራሱ ተመልሶ ነው እንደገና እንታደስ የሚያደርግ ሌላ መንፈስ ማለት ነው የሚስብብ መጥፎ ሲናገር ሰው ስድብ ሲናገር ሰው የምታየው ነገር መጥፎ ነው ፊልሞችን ማየት ራሱ ይሄን ሁሉ አመላችንን መጀመሪያ እናስተካክልኛ ከኛ ያለውን ነገር እናስወግድ ስለሌላው እግዚአብሔር አለ በቃ እኛ ብቻ በመስገዳችንና መጾማችንን አንይ እንዴ ጸባያችን ደግሞ እናርማ እግዚአብሔርን ሚስብ መሆን አለበት እኮ እንዴ እኛንን ካስተካከለን ነገሩ ይስተካከላል በአጭር ጊዜ ማለት ነው። ይሄ እንደዛ ነው። እንግዲህ በ12 አመት የተማረኩበት ነገር ያ ነው በቃ ደግሞ ይሄው ለቁርባን በቅቼ እንትን ለዚህም በቅቻለሁ ለዚህም እንኳን በቃም ነበር ትግስት ስላልስ በዚህ እግዚአብሔር ትግስትን ያው ዝም ያለበት ምክንያት ለዚህም አድርሶኛል ማለት ነው እንጂ መቼ ልቆርብ ስታስበው የማይሆን በጣም እንትን ነበር ሁኔታ ሁሉ ማለት ነው። አስቤውም አላቅም ለመቆርብም ማለት ነው። እና ይሄን ነገር እያደረገልህ ነው ጸባይህን እያረምክና እንደዚህ ያለ ነገር ስለሚመጣ ሰው መጀመሪያ የራሱን ባህሪ አለባበሱን አዋዋሉ ዩቲዩብ ላይ የሚያየው ነገር ቲክቶክ ላይ የሚያየው ነገር ማስወገድ ምክንያቱም በማየት በመስማት በመናገር ራሳችን ጠላት ምን ሆነው ማለት ነው። ስለዚህ ይሄንን አርግ ወንጌሉ ምን ይላል ምንድነው ያስተማረን ቃሉ ምንድነው የሚፈልገው ከእግዚአብሔር ከኛ መጀመሪያ ነገር ምንድነው የሚፈልገው ምን አይነት ሰዎች እንድንሆን ይፈልጋል ብሎ ማንበብ ከዛ በኋላ ቃሉ ራሱ ይወቅሳል። ስጋና ደግሞ ስትወስድ ደግሞ ሲተጋገመት ደግሞ አይፈልግም መጥፎ ነገር መስማት ማየትም ራሱ ማለት ነው የእግዚአብሔር መንፈስ ከዛ በኋላ ራሱ ሳይፈልግ ማን ይፈልጋል ካንተ ጋር የሚቀመጥም የለም እንደዚህ ቀስ እያለ እንትን ይላል ማለት ነው። ያ ግን እግዚአብሔር ዝም የሚለው በዚህ ምክንያት ነው ማለት ነው። የራሳችን ችግር ማስወገድ አለብን በኋላ እንዳንወድቅ ነው እኮ ልፋታችን ከንቱ እንዳይሆን ማለት ነው። እና እንደዚህ ብለህ ራሱ ይሄንን ከኔ ተሞክሮ ማንናገርም እቺ ለሌላውም ይጠቅማል እኔ ስለተማርኩበት ነው። እንግዲህ አስብ እንደዛ ነው ሞኝ በራሱ ይማራል የሚባለው ልክ እንደዚህ ማለት ነው። እና ያው አለ አይደለ የሃይማኖት መጀመሪያ ጠነከረ እንትን ቢኖረኝ ለዚህ ክፍተትም ባልበቃው ማለት ነው።
እግዚአብሔር አምላካችን ረጅም ዕድሜን ያድልልን በእውነት ለይታችንና ይሄ በጣም ትልቅ ትምህርት ነው። ትልቅ ትምህርት በተለይም ደግሞ እጸልያለሁ፣ እሰግዳለሁኝ፣ ገዳማት ሄዳለሁኝ፣ ንስሐ ገባለሁኝ፣ ይቆርባለሁኝ ግን ምንም ሊሆንልኝ አልቻለም። በቃ ያቀርኩት ነገር ያሰብኩት ነገር አይሆንልኝም ለምንል በጣም ብዙ ሰዎች አለን። በመተት ይሰቃያለሁኝ፣ በምስጢር መተት በዛር መንፈስ ይቸገራለሁኝ ምንል በጣም ብዙ ሰዎች አለን። ስለዚህ አሁን እህታችን ያስተላለፈችው መልእክት በጣም ብዙዎቻችንን የሚቀይር። ስለዚህ ውድ ቤተሰቦቼ እንዲህ አልሆንኩም፣ እንዲህ አደርጋለሁ፣ እግዚአብሔር የሚፈልገውን ነገር አልሰጠኝም፣ ህመሜ፣ ችግሬ እንደዚህ አልሆነልኝም። አሁን እህታችን ተናገረች። አያችሁ፣ ሁሉም ነገር እኛ በምንፈልገው ጊዜና ሰዓት እንዲሆንልን እንፈልጋለን። በመተት መንፈስ የተያዝነው በየጊዜው በተለያዩ ማህበራዊ ሚዲያ ላይ እየተነሳን እንዲህ ነገር እንጽፋለን። እሱ አይደለም መፍትሄ። ውድ ቤተሰቦቼ ስገዱ፣ ጸልዩ ተብሎ የሚነገረው ነገር መስማት አንፈልግም። ብዙዎቻችን ድካም ያለው ነገር አንፈልግም፣ መድከም አንፈልግም። እህታችን አሁን የተናገረችው ለ12 ዓመታት ነው እንግዲህ እየተናገረች ያለችው ለ12 ዓመታት፣ ከዛም በላይ በጣም ብዙ ዓመታት የቆያችሁ ሰዎች ትኖራላችሁ። ይኸውላችሁ ሁሉም ነገር በአንድ ጊዜ እንዲደረግልን፣ ሁሉም ነገር በአንድ ጊዜ እንዲከናወንልን የምንፈልግ ሰዎች አለን። እንደዚህ አይደለም። እግዚአብሔር በእኛ ጊዜና ሰዓት አይደለም የሚሰራው። ይህንን ደጋግም እናገራለሁ። ስለዚህ በጣም መብሰል ያስፈልጋል። በዚህ ጉዳይ ላይ በጣም ጠንካራ ልንሆን ይገባል። ታጋሽ ልንሆን ይገባል። በፍቅር የምንመላለስ ልንሆን ይገባል። አሁን እህታችን እንደነገረችን የረሳናቸው ኃጢአቶች ካሉ እነዛን አንድ ባንድ እየለየን ንስሐ ልንገባ ይገባል። የሆነ ነገር ሳይሳካለን ሲቀር፣ የሆነ ነገር አልሆን ሲዘጋብን የሆነ የጎደለ ነገር እንዳለ ራሳችንን መጠየቅ፣ ልናስተካክለው የሚገባ ነገር፣ የሆነ መሙላት ያለብን ነገር እንዳለ ማሰብ ያስፈልጋል። ስለዚህ እነዛን ነገሮች ቀስ በቀስ አንድ ባንድ እያስተካከልን ስንመጣ የተበላሸውም ነገር እየተስተካከለ፣ የጎደለውም ነገር ቦታውን እየያዘ መልካም እየሆኑ ይመጣሉ ማለት ነው ሁሉም ነገር። ስለዚህ ይህንን በጣም መረዳት ያስፈልጋል ውድ ቤተሰቦቼ። በዚህ መንገድ ውስጥ በዚህ አይነት ጉዞ ልንጓዝ ይገባል። አሁን ብዙዎቻችን የምናስበው ሐሳብ የጥድፊያ ነው። አስባችሁታል? እኛ መፈወስ እንፈልጋለን፣ እኛ መዳን እንፈልጋለን። እግዚአብሔር ግን የሚያዘገየው ለምንድን ነው? ቅዱስ ጳውሎስ ያንን ዘመን ውስጡን ያመው ይጨነቅ ነበር። የሚወገኝ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ብሎ እንደተናገረው በውስጡ እንደዛ ሲያስጨንቆ ሲወጋው ሲፈትነው ነበር። አንዴ ራስ ምታት እየሆነ አንዴ የጎን ውጋት እየሆነ በጣም ያስጨንቆ ነበር። እግዚአብሔርንም እንዲፈውሰው ጠይቆት ነበር። አያችሁት? ስለዚህ ማድረግ ያለብን ዛሬም እኛ የትኛውም አይነት ፈተና ወደታችን ሲመጣ፣ የትኛውም አይነት ችግር ወደታችን ሲመጣ ማማረር ሳይሆን እግዚአብሔር አላደረገልኝም፣ እግዚአብሔር አልሰጠኝም፣ እጸልያለሁ፣ እሰግዳለሁ፣ ገዳማት ሄዳለሁ፣ ረጅም ዓመታት ጸልያለሁ፣ ረጅም ዓመት ተንበርክኬያለሁ፣ ረጅም ዓመት ንስሐ እየገባሁ ስጋውና ደሙ ተቀብያለሁ፣ አልሆነልኝም አይደለም። የሆነ ነገር ሲቀርብን የሆነ የጎደለን ነገር እንዳለ ማየት አለባችሁ። እግዚአብሔር እንድናስተካክለው የምንፈልገው ነገር፣ እግዚአብሔር በዛ መንገድ እንድንቆይ። ምክንያቱም እግዚአብሔር ሁሉንም ነገር የጠየቅነው ነገር የማይሰጥበት የራሱ ምክንያት አለው። የማይጠቅመን ሊሆን ይችላል የምንጠይቀው ነገር፣ ህይወታችንን የሚያጠፋ ሊሆን ይችላል፣ ከእግዚአብሔር እቅፍ የሚያርቀን የሚያስወጣንም ሊሆን ይችላል የምንጠይቀው ነገር። እኛ ሰዎች ነን፣ የምንጠይቃቸውን ነገሮች አንዳንዴ እኮ አናውቅም። ስለዚህ በክርስትና ውስጥ የምንኖር ኦርቶዶክሳውያን በአጠቃላይ በህይወታችን ውስጥ ለሚመጡ ፈተናዎች በሙሉ ጊዜያዊ መፍትሄ ሳይሆን ማስቀመጥ ያለብን ዘላቂ ከእግዚአብሔር ጋር ዘወትር የሚያገናኝንን ነው ልናደርግ የሚገባው። እህታችን እንግዲህ በጣም በውስጥ መስመር ብዙ ጊዜ እናወራለን፣ እንወያያለን። እንግዲህ የሆነ ቪዲዮ ላይ በሰራሁት ቪዲዮ ላይ ያየችውን ነገር ነው እንግዲህ በዚህኛው ቪዲዮ ላይ እንደተሞክሮ ብላ ደግሞ ለእኛ እንድንማርበት ያጋራችን ማለት ነው። ስለዚህ ሁላችንም ዛሬ በብዙ ዓመታት የተቸገርን ሰዎች፣ በልጅ ጦት የምንቸገር፣ በህመም የምንሰቃይ፣ በብዙ አይነት መንገድ ውስጥ የምንፈተን ሰዎች ወደ እግዚአብሔር ልንቀርብ ይገባል። አንዳንዴ የሆነ ነገር ይሄን ነገሮች ቼክ አድርጉ፣ እንደዚህ ነገር አድርጉ ተብሎ ሲነገር የሆነ ነገር ስላለ ነው። እግዚአብሔር አንድ ነገር እንድናስተካክለው እየጠየቀን ያለው ነገር አለ። እግዚአብሔር ያችን ነገር እንድንለይ እየፈቀደን፣ ምክንያቱም በነፃ ፈቃዳችን የምንንቀሳቀስ ስለሆነ ማለት ነው። ያንን ማድረግ ያስፈልጋል። የስግደት አካሄድ እንዴት ነው? እሱን መፈተሽ ያስፈልጋል። የንስሐ መንገድ እንዴት ነው? ስጋውና ደግሞ ሲቀበል እንዴት ነው ማደርገው? እነዚህን ነገሮች እያንዳንዱን ነገር አይቶ በዛ መንገድ ውስጥ መጓዝ ያስፈልጋል። ስለዚህ ኦርቶዶክሳዊ ክርስቲያን ዝም ብሎ በስሜት የሚመራ ሊሆን አይገባም። በስሜት መብሰል ያስፈልጋል። በቃ በየጊዜው ራሳችንን መገንባት፣ በእውቀት፣ በመንፈሳዊ ምግባራት፣ በመንፈሳዊ ትምህርቶች ራሳችንን በየቀኑ መገንባት ያስፈልጋል። ዝም ብለን በደመነፍስ የምንጓዝ ልንሆን አይገባም ማለት ነው። ስለዚህ ሁላችንም ይህንን በጣም ተረድተን በዚህ መንገድ ውስጥ መጓዝ ያስፈልጋል ማለት ነው።
ትዳሬ እንደዚህ ሆኖብኛል፣ እንደዚህ በቤተሰብ ውስጥ አለ፣ መተት እንደዚህ ተደርጎብኛል፣ የምስጥር መተት፣ የመስተፋቅር መተት እንዲህ ተደርጎብኛል፣ ግን መፍትሄ ላገኝ አልቻልኩም። እድሌ ተወስዷል፣ በረከቴ ሰላም ጠፍቷል፣ ግን መፍትሄ አላገኘውም። መፍትሄው ሲነገረን ደግሞ ብዙዎቻችን ማድረግ አንፈልግም፣ ብዙዎቻችን መድከም አንፈልግም። አሁንማ ብዙ ሰዎች የሚጠይቁት ጥያቄ የሆነ ቅጠል ተቆርጦ የሚሰጣቸው የሆነ ነገር ጠጥተውም ያ መተት ከነሱ የሚርቅ ወይም ደግሞ የሆነ የሚቀቡት ነገር ተሰጥቷቸው መንፈሱ ከነሱ የሚርቅ የሚመስላቸው ሰዎች አሉ። እንደዚህ አይደለም። በክርስትና ሕይወት ውስጥ መፍትሄው አንድና አንድ ነው። በተግባራዊ ክርስትና ውስጥ መገኘት ነው። ጾም፣ ጸሎት፣ ንስሐ መግባት፣ ስጋውና ደግሞ መቀበል፣ በምስጢራት በቤተክርስቲያን ምስጢራት መሳተፍ ነው። የቤተክርስቲያን ምስጢራት የምንላቸው እነዚህ አሁን የጠቀስኳቸው ነገሮች ናቸው። መጸበል፣ ንስሐ መግባት፣ ስጋውና ደሙን መቀበል፣ በእነዚህ አይነት ነገሮች ውስጥ መሳተፍ ነው። ይህንን ካደረግንና በየጊዜው እየበረታን ከሄድን ደካማ ጎናችንን እየለየን ደካማ ጎናችን ላይ ምንሰራ ከሆነ ጠንካራውን ጎናችን ደግሞ ወደፊት እያበረታን የምንሄድ ከሆነ እግዚአብሔር አምላካችን በአንድም በሌላም በማንኛውም መንገድ ሕይወታችንን ያስተካክለዋል። የተዘጋውን ይከፍተዋል፣ የተበላሸውን ያስተካክለዋል። እግዚአብሔር አምላካችን በእኛ ጊዜና ሰዓት አይደለም የሚሰራው። ትዳር የተዘጋጋብን በጓደኝነት ሕይወት መከራችንን የምናይ በትዳር ሕይወታችን ውስጥ በፈተና ውስጥ የምናልፍ በልጅ ጦታ የምንቸገር በገንዘብ ፈተናችንን የምናይ መከራችንን የምናይ አልበረክት በረከታችን ሰላማችን የጠፋብን በብዙ ነገር የምንቸገር ሰዎች የሆነ ነገር አልሳካልን ስንል ማማረር ሳይሆን እግዚአብሔርን ጸልያለሁ፣ እንበረከካለሁ፣ ወደሱ እቀርባለሁ። በነገራችን ላይ ሁላችንም እንድናስተውለው የሚገባው ነገር ወደ እግዚአብሔር የምንቀርበው ለምንፈልገው ነገር ብቻ አይደለም። ግዴታ አንድ ኦርቶዶክሳዊ ክርስቲያን ከእግዚአብሔር ጋር ሊኖር ይገባል። ይህንን ካደረግን እግዚአብሔር ጋር የምንቀርበው የምንፈልገውን ነገር አግኝተን ለማግኘት ብቻ ብለን መተንና ያንን ነገር ካገኘን በኋላ ግን ብዙዎቻችን ከእግዚአብሔር ቤት እንርቃለን፣ ከእግዚአብሔር እቅፍ እንርቃለን። ዛሬ በጣም ብዙ ሰዎች በዚህ መንገድ ውስጥ የሚኖሩ ሰዎች አሉ። እግዚአብሔርን ለምነው ጠይቀው ልጅ ከሰጣቸው በኋላ ከቤተ ክርስቲያን የራቁ በጣም ብዙ ሰዎች አሉ። ለዘመናት ሲታገሉ ሲቸገሩ ኖረው እግዚአብሔር ልጅ ከሰጣቸው በኋላ ከዛ በኋላ የራቁ በጭፈራው በድለቃው ዘመናትን የሚያሳልፉ ለምነው እግዚአብሔርን ጠይቀው ደጁ ወድቀው ለምነው እግዚአብሔር ልጅ ሰጥቷቸው የልጃቸውን የክርስትና ቀን በዘፈን በጭፈራ የሚያሳልፉ እግዚአብሔር የሚመሰገንበት እግዚአብሔር ስሙ ከፍ ብሎ የሚወደስበትን ቀን በጭፈራ በዳንስ በዳንኪራ የሚያሳልፉ እየጠጡ እየሰከሩ የሚያሳልፉ ኦርቶዶክሳውያን እኮ ነፍ አይደለን እንዴ? ሞልተናል እኮ። ታዲያ ለምንድን ነው አንድ ነገር አልሆነልኝም ብለን እግዚአብሔርን ምን ሞራል አለን እኛ እግዚአብሔርን የምናማርርበት? እግዚአብሔር ለኛ ያልሰጠን ነገር ምን አለ? እግዚአብሔር ለኛ ያላደረገልን ነገር ምን አለ? እውነት እኮ ነው። የደም ስሮቻችን በአግባቡ ደም እንዲረጩ የሚያደርግ አምላክ፣ አይናችን በአግባቡ እንዲሰራ፣ ህሊናችን፣ ልቦናችን፣ አካላችን፣ ደማችን፣ ሰውነታችን በአግባቡ እንዲንቀሳቀስ የሚያደርግን አምላክ ማመስገን እንኳን የከበደን ሰዎች በእውነት እኮ ነው። ሰውነታችን ስለሚሰራው ስራ ስለ ደማችን ስለ ሰውነታችን እግዚአብሔርን አመስግነን እናውቃለን። እጃችን በአግባቡ ስለሚሰራ እግዚአብሔርን አመስግነን እናውቃለን። መላው አካላችን በአግባቡ በሰላም ወጥተን ስለምንገባ እግዚአብሔርን አመስግነን እናውቃለን። እግዚአብሔር ምን ያህል ምሕረቱ የበዛ አምላክ እንደሆነ ግን ይህንን አስባችሁታል? ስለዚህ እግዚአብሔርን ማማረር አያስፈልግም። እግዚአብሔር በጊዜውና በሰዓቱ ይሰጣል። ብቻ ከኛ የሚጠበቀው ተዘጋጅቶ መቀመጥ፣ ተዘጋጅቶ እግዚአብሔርን መጠበቅ። ተዘጋጅታችሁ ጠብቁ ተብሎ እንደተነገረን ተዘጋጅቶ መጠበቅ፣ ንስሐ እየገቡ እየተንበረከኩ እየሰገዱ በዘወትር በሕይወታችን ውስጥ በምስጋና ሕይወት ውስጥ መመላለስ ያስፈልጋል። አዎ ሰው ስለሆነን ይከብዳል። የሆነ ነገር ጠይቀን ስላልተሳካልን ይከብዳል። ነገር ግን እግዚአብሔርን የምንፈልገው የሆነ ነገር እንዲያደርግልን ብቻ አይደለም። ሕመማችን እንዲቀረብ ብቻ አይደለም እግዚአብሔርን የምንቀርበው። ቅዱስ ጳውሎስም እንደነገርኳችሁ ጠይቆት ነበር። ግን እግዚአብሔር ኃይል በጉልበቴ ይፈጸማል። በቃ ስትደክም ስትበረታ ያን ታልፏል በቃ አለ። ቅዱስ ጳውሎስ በሕይወቱ በዚህ መንገድ አልፏል። ቅዱስ ጳውሎስ የተፈተነበትን ፈተና፣ ቅዱስ ጳውሎስ መከራውን ያየበትን ሕይወት ዛሬ ደግሞ አንዳንዱ ሰይጣን ዲያብሎስ የለም እያሉ ደግሞ ይነግሩናል። የሰይጣን መልእክተኛ ተሰጠኝ ነው የሚለው። ዛሬ ብዙ የቤተክርስቲያን መምህራን ራስ ምታት ምናምን እያሉ ለመሸፈን ይሞክራሉ። ቃል በቃል የሰይጣን መልእክተኛ ተሰጠኝ፣ ምን የሚሆን ራስ ምታት የሚሆን የጎን ውጋት የሚሆን የሆድ ቁርጠት የሚሆን ይህንን መናገር አይፈልጉም ብዙ ሰዎች። ስለዚህ እኛም ዛሬ በመተቱ እንሰቃያለን፣ በህመም በደዌ በተለያየ ነገር ፈተና ውስጥ ነን።
ነገር ግን ምህረትን የሚሰጠን እግዚአብሔር አምላካችን ነው። ስለዚህ ወደ እግዚአብሔር መቅረብ ያስፈልጋል። ከእግዚአብሔር ጋር መያያዝ ያስፈልጋል። እግዚአብሔርን መያዝ ያስፈልጋል። ከእግዚአብሔር ጋር ዘውትር መመላለስ ያስፈልጋል። ምንድነው የጎደለኝ ብለን መጠየቅ አለብን። አንድ ነገር አልተሳካልን ስል አንድ ነገር አልተስተካከለልን ማለት እግዚአብሔር የሆነ ነገር እንድናስተካክለው እየፈለገ ነው ማለት ነው። ስግደት ላይ የሆነ ነገር ካለ ስግደቶቻችንን መመልከት አለብን። እንዴት ነው የሰገድኩ ያለሁት? እንዴት ነው መንፈሳዊ ህይወቴ? እንዴት ነው ጉዞዬ? ያንን መጠየቅ ያስፈልጋል። ለዛ መልስ ስናገኝ አሁን የታችን የተናገረችው ነገር በህይወታችን ውስጥ ይፈጽማል። መብሰል ያስፈልጋል። ዝም ብለን ዛሬ 3 ቀን 15 ቀን 1 ወር 3 ወር 1 ዓመት ሰግደን እንደዚህ ሆንኩት የምንለን እቺታችን 12 ዓመታት ነው እንግዲህ። ከዛም በላይ የሰገዳችሁ፣ ከዛም በላይ ተፈተናችሁ፣ ከዛም በላይ መከራ የምትቀበሉ ያላችሁ አይዟችሁ። እግዚአብሔር አምላካችን በሰዓቱና በጊዜው ሁሉን ያስተካክላል። ሁሉን እግዚአብሔር በዚህ ምድር ላይ እስካለን ድረስ አንድም ነገር ሳያስተካክልልን የምናልፈው ነገር አይኖርም። ብቻ ግን እግዚአብሔርን በፍቅር ከልባችን ከእግዚአብሔር ጋር ልንያያዝ ይገባል። አዎ ኃጢአተኛ ነን፣ በደለኛ ነን። ነገር ግን ዘወትር ራሳችንን ለንስሐ ማቅረብ፣ ለንስሐ ማዘጋጀት ያስፈልጋል። በጉዟችን በመንገዳችን ውስጥ አቤቱ ጌታዬ ሆይ ማረኝ፣ ይቅር በለኝ ዘወትር እንበል። ማረኝ፣ ይቅር በለኝ። አዎ ኃጢአተኛ በደለኛ ነኝ፣ ማረኝ፣ ይቅር በለኝ። እኔን ኃጢአተኛውን ልጅን ማረኝ። በቃ ጌታ ሆይ ማረኝ፣ እበድላለሁ፣ በንግግሮች ሰው አስቀይማለሁ። አዎ ጌታ ሆይ ይቅር በለኝ። ከተጣላነው ካስቀየምነው ሰው ጋር ይቅርታ እንበል። ዘወትር ለይቅርታ ራሳችንን እናዘጋጅ። ስለዚህ አሁን እህታችን እንግዲህ አያችሁት ምን ያህል ተመልከቱ። እሷ የፈለገችው ነገር አለ፣ ግን ያ ነገር አልሆነላትም። ነገር ግን እግዚአብሔር የጠየቀችውን ሌላውን ነገር ደግሞ ይፈጽምላታል። አያችሁት አይደል? ስለዚህ አሁን እህታችን የምትናገረው ምንድነው? መብሰል ያስፈልጋል። ሌላውን ነገር የምንፈልጋቸውን ነገሮች ለማግኘት ነገሮችን መረዳት ያስፈልጋል። እያንዳንዱ ነገር ለይታ የረሳችሁ ንስሐ ነበር፣ እነዛን የረሳችሁን እያስታወሰች ንስሐ መግባት ጀመረች። ነገሮች የተስተካከሉ መምጣት ጀመሩ። ስለዚህ አሁን ደግሞ ቀሪውም የምትፈተንበት የምትቸገርበትንም እግዚአብሔር ደግሞ ያሳካላታል። አሳክቶላት ደግሞ ይህንንም ደግሞ የምንሰማ ይሆናል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ለዚህ ነው ውድ ቤተሰቦቼ ተሞክሯችሁን ላኩልኝ። 10 ደቂቃ ይሁን 15 ደቂቃ ይሁን 20 ደቂቃ ይሁን በህይወታችሁ ውስጥ የተጠቀማችሁትን ያለፋችሁበትን ፈተና ለሰዎች አጋሩ ብዬ የምናገረው ለዚህ ነው። ይህ እህታችን የላከችልኝ በጣም አጭሩ ነው። በጣም ብዙ ሰዎች በውስጥ መስመር ይልኩልኛል፣ አላጋራሁትም። ነገር ግን አጋራላችኋለሁ፣ ሼር አደርጋለሁ ለብዙዎቻችሁ። ስለዚህ ሁላችሁም በቴሌግራም ላይ ገብታችሁ ተሞክሯችሁን ላኩልን እባካችሁን። ሰዎችን እናንቃ፣ ሰዎችን እናበርታ። ሰዎች በብዙ መንገድ ተይዟል። ስለዚህ እነሱንም እናበርታቸው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እህታችን በርቺ። ይህንን ድምፅ ከሰማሽ ይሄው ለብዙ ሰዎች እንዲደርስ አድርጌያለሁ፣ ሼር አድርጌያለሁ። እግዚአብሔር አምላካችን ባለሽበት ሰላሙን፣ ፍቅሩን፣ የጎደለውንም ደግሞ እግዚአብሔር አምላካችን ሞልቶ ያስተካክለልሽ። እግዚአብሔር አምላካችን ሁላችንንም ይባርከን፣ ይቀድሰን፣ ይቆየን። አሜን።